ጤናስጥልኝ ውድ ተመልካቾቻችን ከቅርብ ጊዜያት ወዲህ በሀገራችን በተለያዩ አካባቢዎች በሚነሱ ግጭቶች የሰው ህይወት እንደዋዛ እየጠፋ ተመልክተናል። ችግሩ ከጊዜ ወደ ጊዜ እየባሰበት እንጂ እየቀነሰ ሳይመጣም እስካሁን ድረስ አዝልቆናልና ከዚህ ጋር በተያያዙ የሚነሱ ጉዳዮች ምንድናቸው የሚለውን ጉዳይ እናያለን። ከዛም በኋላ ሰሞኑን ደግሞ መንግስት ይህንን ከግምት በማስገባት የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር አዋጅ አውጥቷል። በሱ አዋጅ ዙሪያም የተወሰኑ መረጃዎችን ሐሳቦችን እንቀያየራለን በውይይት መልኩ ማለት ነው። መጪው አብይ ጉዳይ አለባት ሀገራችን። መጪው ምርጫን በተመለከተም ከማን ምን ይጠበቃል የሚለው ከባለድርሻ አካላት የሚጠበቀው ሚና ምንድነው በሚለው ዙሪያም ውይይት እናደርጋለን። በማወያየት በኩል ሀብታሙ አክሊሉ ከእናንተ ጋር ቆይታ አደርጋለሁ። እንግዶችም አሉኝ። እንግዶቼ እንግዲህ አንድ በአንድ ስማችሁና ኃላፊነታችሁን ታስተዋውቁልኛላችሁ። አመሰግናለሁ። ወንዶሰን አንዱዓለም እባላለሁ። የኢትዮጵያ ብሮድካስት ባለስልጣን ምክትል ዋና ዳይሬክተር። ኤፍሬም ታምራት የህግ ባለሙያ። በላዩን ይርጋ እባላለሁ ከፌደራል ጠቅላይ አቃቤ የህግ ጥናት ማርቀቅና ማስረጃ ዳይሬክተር ነኝ። ታምራት ገብረ ጊዮርጊስ ጋዜጠኛ ነኝ። የፎርቹን ጋዜጣ ማኔጂንግ ኤዲተር። አመሰግናለሁ እንግዶቼ። ለውይይታችን መንደርደሪያ ያህል ወደ መጀመሪያው የውይይታችን መግቢያ ጥያቄ ነው ማልፈውና ቀደም ብዬም እንደተጠቀስኩት በማስተዋወቅበት ወቅት እንደተጠቀስኩት በሀገራችን ከቅርብ ጊዜ ወዲህ ሰላም አጣለችና ከዛ ሰላም በጀርባ ደግሞ የተለያዩ ኃላፊነት የማይሰማቸው ግለሰቦችን በማህበራዊ ሚዲያዎቻቸው ላይ የሚለጥፏቸው መልእክቶች ኃላፊነት የሚያሰማቸው ደግሞ አንዳንድ መገናኛ ብዙሃንም የተለያዩ የተዛቡ መረጃዎችን በማስተላለፍ ለሰው ህይወት መጥፋት አለፍ ሲልም በርካቶች እንዲፈናቀሉ ምክንያት ሆነዋልና ይሄ አንፃር ይሄ ነገር የህግ ክፍተቱን ነው የሚያሳየው ወይስ ደግሞ የተቋማት የማስፈጸም አቅም ማነስ ነው? አንድ ሰው በኢትዮጵያ ክልል ውስጥ በሚንቀሳቀስበት ጊዜ የመኖር መብቱን፣ የንብረት መብቱን፣ የመንቀሳቀስ መብቱን፣ ነፃነቱንና ሌሎች መሰረታዊ ሰብአዊ መብቶችን በተመለከተ በዋናነት መንግስት የማስከበርና የማክበር ግዴታ አለበት። ይሄ የማክበር ግዴታው አንደኛው የሚመነጨው አንዱ ራሱ የሚገልጸው ማክበር ግዴታውን በህግ ግልጽ በሆነ ሁኔታ እውቅና በመስጠት ነው። እነዚህ መብቶች በህገ መንግስቱ ሰፊ ቦታ የተሰጣቸው ናቸው። እንግዲህ በድር 1983 ኢትዮጵያ ውስጥ ነው የምለው። ከ2010 በኋላ ከለውጡ በኋላ ግን በተለያዩ ምክንያቶች እነዚህ መብቶች አደጋ ላይ ሲወድቁ ቆይተዋል። አደጋ ላይ የቆዩበት ምክንያት መጠኑን የጥቃቶች የሚደርሱባቸው ቦታዎች ከበስተጀርባ አክተሮቹ ማን ናቸው፣ የመንግስትስ ሚና ምንድነው የሚለው ማየት እንችላለን። በጥያቄ እንደተነሳው ማህበራዊ ሚዲያን ወይም ሌሎች ሚዲያዎችን እንደ ለነዚህ መብት ጥሰቶች እንደ ምክንያት ተጠቅሷል። አንዳንዴ ሰው ያስተሳሰብ ውጤት ነው። መጥፎ ነገር ከዘራበት መጥፎ ነገር ነው እንዲያበቅል ምክንያት የሚሆነው። ጥላቻን ከዘራበት የጥላቻው ጥፋት ሊሆን ይችላል። ዞሮ ደግሞ ቀደም መነሻዬ ላይ እንዳስቀመጥኩት ትልቁ ኃላፊነት የተጣለው እነዚህ መብት ጥሰቶች እንዳይኖሩ በመንግስት ላይ ነው። ዜጎች ግብር የሚከፍሉት የሌሎች መብቶችን አክብረው የሚኖሩት መንግስት ሞኖፖሊ ኦፍ ቫዮለንስ ብቸኛ የኃይል ባለቤት ሆኖ መብታቸውን እንዲያስከብርላቸው በማሰብ ነው። ይሄን ኃላፊነቱን በአግባቡ ለመወጣት ህጎች አሉ፣ ቀድሞ አሉ። ከህገ መንግስቱ ጀምሮ የወንጀል ህግ አሉ፣ ሌሎች ህጎች አሉ። አሁን ደግሞ በቅርቡ የወጣው የጥላቻ ንግግር አዋጅም አለ። የተለያዩ ወገኖች የተለያየ ምልከታ ይኖራቸዋል። ለዚህ ምንጭ ለክርክራቸው ምክንያት የሚሆነው የህገ መንግስቱ አንቀጽ 29 በነጻነት የመግለጽ ድንጋጌ ነው። እዛ ላይ ይሄ መብት ሰፊ እውቅና የተሰጠው ነው። በውስን ሁኔታዎች ካልሆነ ሊገደብ አይገባም የሚል አለ። የወጣቱን ዌልቢንግ ለማስጠበቅ እና ሌሎች ሁለት ምክንያቶችን ይጨምራል። ነገር ግን አሁን እንደዚህ አይነት መብቶች ምንጫቸው እንደዚህ አይነት የህግ እውቅናዎች ምንጫቸው ቀጥታ ከዓለም አቀፍ የምዕራባውያኑ ባህል የተቀዱ ናቸውና የዛ የምዕራባዊውን እዚህ የህግ ማርቀቅ ሂደት ላይ ደረሱበትን ሂደን ካየን ጀስት ሶሳይቲ ከፈጠሩ በኋላ የመጣ ነው። እንደ ፖስት ወርልድ ዋር ቱ የዓለም አቀፍ ስርዓት ውስጥ የመጣ ሀሳቤ ነው። እኛ ጋር አሁን ይሄ ጀስት ሶሳይቲ የለም ብሎ አጠቃላይ ህዝብ መናገር ባይቻልም ግን ለነዚህ ሴቶች ተገዥ የሆኑ ሰዎችን እያጣን ነው።
ትልቅ ያለ መማር ክፍተት አለ። ያልተማረ ብዙ አለ። ስራ አጥ ወጣት አለ። ከህዝብ ክፍሉም ሰፊውን ቁጥር የሚይዘው ወጣት ነው። እነዚህ ነው በራሳቸው ሳቲስፋክተሪ ላይሆኑ ይችላሉ። ዞሮ ምን ለማለት ፈልጌ ነው እያንዳንዱ ዜጋ መብት ለማስከበር እንደ ቡድኑ ሆነ እንደ ግለሰብ ያሉ ብሌሲንጎችን ለመኖር እንደዚህ አይነት ህጎችን ተጠቅሞ መንግስት የማስከበር ግዴታውን ቢወጣ ይሻላል ብዬ አምናለሁ። እየሆነ ያለው የሚመስለኝ የአዲስ ኃይል አሰላለፍና የነበረ ኃይል አሰላለፍ ትግል ውጤት ነው። እንትን ቀላል ወይም ትንሽ ነገር አይደለም። ነከሌ ለውጥ ይወዳሉ ነከሌ ለውጥ አይወዱም፣ የጥፋት ኃይሎች የለውጥ ኃይሎች ምናምን የሚባል አይመስለኝም። የድሮ ኃይል ማለት ልክ እንደ እንትን አድርገው ወሰደው፣ እንደ ከረንሲ እንደ ገንዘብ አድርገው ወሰደው። ገንዘብ ማንም ሰው አያትምም። ገንዘብ የሚያትሙና ገንዘብ የሚይዙ ሰዎች ትንሽ ናቸው። ገንዘብ የያዙ ሰዎች ገንዘባቸውን በምንም መንገድ ይጠብቁታል። ገንዘብ ከላይ ወደ ታች የሚፈስ ነው እና ገንዘብን የያዙ ሰዎች ገንዘባቸውን ላለማጣት በሚያደርጉት ጥረት የሚገናኙትም ለማቆም የሚፈልጓቸውም ተቋሞች ህብረተሰብ ውስጥ የተመረጡና ትንሽ ናቸው። ስለዚህ የድሮን ስልጣን በገንዘብ በከረንሲ አስበው፣ አዲስ ስልጣን ደግሞ ህብረተሰብ ውስጥ አለ። እኔ የሚገባኝ አሁን ስልጣን ላይ ያሉት ሰዎች የመንግስት ስልጣን ላይ የተቀመጡ ሰዎች ወደ መንግስት ስልጣን ሽቅብ ያወጣቸው ነገር አዲሱን ኃይል ወይም አዲሱን ስልጣን ኒው ፓወር የሚባለውን ሞዴልና ካልቸር ወይም ባህል ተጠቅመው ነው የወጡት። ልክ የመንግስት ስልጣን ላይ ሲወጡ ግን ወደ ድሮው ስልጣን ተመለሱ። ወደ ኦልድ ፓወር ወደሚባለው ካልቸርና ሞዴል መመለስ ፈለጉ እና በዛ ደግሞ ብዙ ምርጫም ያላቸው አይመስለኝም። ምክንያቱም የመንግስት ስልጣን ሲያዝ እንደሱ ነው የሚኮነው። ስለዚህ እዛ ስልጣን ላይ ሆነው በኦልድ ፓወር አዲሱን ፓወር ለመግዛት ሲሞክሩ የሚመጣ መዛነፍ አለ። የዚህ መዛነፍ ውጤት ነው በየቦታው የምናየው፣ ሚዲያውንም ጭምር። በዚህ መካከል ትልቁ የትንቅንቅ ቦታ የኢትዮጵያ ሀገረ መንግስት የሚባለው ነው። ስቴት ገቨርንመንትም አላልኩም። እነዚህ መንግስት፣ ሀገረ መንግስት፣ ሀገረ ብሔር የሚባሉ ቃላቶች ገና በደንብ በአማርኛ ተፍታተው ተበትነው የያዙት ቁም ነገር ምን እንደሆነ በደንብ የአደባባይ ይፋዊ ውይይት አልተካሄደባቸውም። ስለዚህ ብዙ ያዘባርቃሉ። ነገር ግን የኢትዮጵያ ስቴት ነው አሁን ትልቁ የፍልሚያ ሜዳ የሆነው። ባለፈው 6-7 ዓመት ያልተቋረጠ ነገር፣ ምንም ያልተቋረጠ ነገር፣ በእነዚህ ሁሉ ሂደቶች ውስጥ ያልተቋረጠ ነገር ቢኖር የኢትዮጵያ ሀገረ መንግስት ወይም ስቴት ፍራግመንቴሽን ነው፣ መበታተን ወይም መዳከም ውጤት ነው። ሚዲያ ውስጥም ሆነ ሌላው የህብረተሰብ በሴኩሪቲ በሚሊተሪ በህብረተሰብ ውስጥ በመንግስት መንግስታዊ ባልሆኑ የምናያቸው ነገሮች ሰፕተምስ ናቸው ወይም በአማርኛ መገለጫዎቹ ናቸው እንጂ ዋናው ችግሮች እነሱ አይደሉም። ሚዲያው ከህብረተሰቡ ወይ መገናኛ ብዙሃን ውስጥ የምንሰራ ሰዎች ራስና መገናኛ ብዙሃን የህብረተሰቡን ነጸብራቆች ነን። ከዛ ውጭ ልንሆን አንችልም። ህብረተሰብ ውስጥ ያለ የነዚህ መዛነፎች ውጤት እና የሀገረ መንግስቱ ለፍልሚያ ሜዳ መቅረብ የሚያመጣው መዛነፎችም በሚዲያ ውስጥ በደንብ ይታያሉ። ለውጥ መጥቷል። ህብረተሰቡ ማህበረሰቡ የሚፈልገው መንግስት እንዲሄድበት የሚፈልገው አቅጣጫ አለ። መንግስትም የበፊቱ ሞዴል አልከተልም፣ አዲስ ስርዓት አዲስ ሞዴል መከተል አለብኝ። ዲሞክራሲያዊ ስርዓቱ በኢትዮጵያ ውስጥ ያለው በተወሰነ መልኩ ችግር ነበረበት። በጣም የተጠረነፈ የእዝ ስርዓቱም ቢሆን ማህበረሰቡን አላንቀሳቀስ አላላውስ ያለ ለማህበረሰቡ ዲሞክራሲያዊ መብቱ የሰብአዊ መብቱን ኤክሰርሳይዝ እንዲያደርግ እድል ያልሰጠና ችግር የነበረበት ነው። ስለዚህ ከዚህ ችግር መውጣት አለብንና ዲሞክራሲ ስርዓትን ማለማመድ አለብን። በኢትዮጵያ
ዲሞክራሲያዊ ስርዓትን ኤክሰርሳይዝ ለማድረግ ባለፉት 27 ዓመት ስንከተለው የነበረው አካሄድ የራሱ የሆነ ችግር ስላለበት በዛ መልኩ በቀጣይ መሄድ አልፈልግም። ስለዚህ የዲሞክራሲ ስርዓትን በተለይ የሚነሱ የምናነሳቸው ለምሳሌ ህግ ስርዓት ከማስከበር አንጻር የሚቃወምን ሰው ማሰርና ወደ እስር ቤት መውሰድ ሳይሆን ሀሳቡን እንዲገልጽ እድል መስጠት፣ ወጣቱ ማህበረሰቡ በተለያዩ የመንግስት አደረጃጀቶችና መንግስት በሚያደርጋቸው ስራዎች ላይ የሚሳተፍበትን እድል መስጠት አለብን በሚል ያንን አዲስ የዲሞክራሲ ስርዓት ለማለማመድ የሄደበት ርቀት አለ። ቤዚካሊ ችግሩ ከመንግስት ሳይሆን ዲሞክራሲያዊ መብታችንን ተግባራዊ ለማድረግ የምናደርገው እንቅስቃሴ ከመጠን ማለፉና እያንዳንዱ ሰው ያለውን መብትና ግዴታ በትክክል አለመገንዘቡ ወደ እነዚህ ችግር እንድንሄድ እድል ፈጥሯል። ሁልጊዜም ቢሆን መብት አለ። መብታችንን ተግባራዊ ስናደርግ ከዛው ጋር ተያይዞ የሚመጣ የማይነጣጠል ግዴታ አለ። በተለይ የሀገር ደህንነት፣ ሌሎችን ሰላምና ደህንነት፣ የሌሎች መብት ያለመንካትና በርካታ ጉዳዮች አሉና እነዚህ ነገሮች በትክክል ኦፍኮርስ የማህበረሰቡ ችግር ብቻ ነው ብለን አንወስድም። መንግስትም መውሰድ ያለበት ኃላፊነት ማህበረሰቡን ከማስተማር አንጻር ዲሞክራቲክ የሆነ ሲቲዝን ከመፍጠር አንጻር የሄደበት ርቀት ትንሽ ነው፣ ብዙ የሚባል አይደለም። ህገ መንግስቱን በትክክል ከማስተዋወቅ ህገ መንግስታዊ መብቶች ምንድን ናቸው፣ ግዴታዎቹ ምንድን ነው፣ አጠቃላይ ማህበረሰብ ውስጥ የህገ መንግስት ስርጸት በተመለከተ የተሰራ ስራ ባለመኖሩ ህገ መንግስቱም አላግባብ እንዲተረጎምና ሰዎችም ግዴታዎች ላይ ከማተኮር ወይም ግዴታን ከማወቅ ይልቅ መብትን በሰፊው የመጠቀም ዝንባሌ ታይቷል ባለፉት 2-3 ዓመታት ውስጥ ማለት ነው። ስለዚህ እነዚህ ችግሮች ቅድም ካነሳው ጥያቄ የመንግስት መላላትም የመንግስት ለዘብተኝነት መንግስት አቅማቶ አይደለም ይህንን ተግባራዊ ለማድረግ አቅማቶ ወይም ይህንን በቁጥጥር ስር የማድረግ አቅም ሳይኖሮት ቀርቶ ምክንያቱም ዲፍረንት እንትኖች አሉት። መንግስት ይህንን ተግባራዊ ሊያደርግበት የሚችል የተለያዩ አፓራቶሶች አሉ። ሚሊታሪው አለ፣ ፖሊስ አለ፣ ሌላም ልዩ ኃይሉ ምኑ አደረጃጀት በጣም ሰፊ ነው የመንግስት ማለት ነው። ይህንን በቁጥጥር ስር መዋል ለመንግስት ቸግሮ ሳይሆን ነገር ግን የተወሰነም ቢሆን ለዘብተኝነት ማሳየት ያስፈልጋል። በመጣንበት አሁንም መሄድ የለብንም። አዲስ የዲሞክራሲ ስርዓት እያለማመድን መሄድ አለብን የሚለው አንድ። ሁለተኛ ህዝቡ ይህን እድል ተጠቅሞ መብቱን ተግባራዊ ሲያደርግ እነዚህን መብቶች ከአቅም በላይ ወይ ከተፈቀደው በላይ ማህበረሰቡ በሚጠቀምበት ጊዜ በተለይ ደግሞ ቅድም ካነሳቸው ነጥቦች ከዚህ በሚዲያ በማህበራዊ ሚዲያ በተለያየ ብሮድካስት ኢቭን በምናውቀው በዕለት ከዕለት በስብሰባ በምናምን የምናስተላልፋቸው መልእክቶችም ከገደባቸው ሲያልፉ ያ ነገር ባሉን የህግ ስርዓቶች በተወሰነ መልኩ ክፍተት የነበረበት በመሆኑና ይሄንንም ወደ ህግ ተጠያቂነት የሚያመጣ ስርዓት አለመኖሩም የራሱ የሆነ ሚና አለው ማለት ነው። አሁን እየተፈጠረ ላለውና ሁላችንም ለሚያሳስበን ወጥቶ መግባታችንን እንድንጠራጠር ለሚያደርገን ኬኦስ ወይም ደግሞ አሁን ላለው ነባራዊ ሁኔታ የህግ ክፍተት አለ የሚል እምነት የለኝም። ቀደም ብሎ እንደተባለው የሀገሪቱ ህገ መንግስትም ሆነ የወንጀለኛ ህጉ ወይም ደግሞ ሌሎች አገራችን ውስጥ ኤክሰርሳይዝ እየተደረጉ ያሉ ህጎች አሁን ያለውን ስርዓት አልበኝነት ለማስከበር በቂ ህጎች ናቸው። ነገር ግን ከዚህ በፊት የነበረው የህግ ማስከበር ሂደትና አሁን ያለው የህግ ማስከበር ሂደት በምን ይነጻጸራሉ ወይም ደግሞ እንዴት ዲፋይን ይደረጋሉ የሚለውን ነገር በተወሰነ መልኩ ማየት አለብን የሚል እምነት አለኝ። ህግን ለማስከበር ህጉን አውጥተዋል። እኔ ህጉን ልጥሰው እችላለሁ። ህጉ በሚመራኝ መንገድ ላይ ሄድ እችላለሁ። ህጉን የማስከበር ኃላፊነት የተሰጠው በሌላ አገላለጽ መንግስት በማሰር በማባረር በማሳደድ በመቆጣት በተወሰነ መልኩ ህጉ ተከበረ የሚባልበት ደረጃ ላይ ማድረስ ይቻል ይሆናል። ሰላም ልንውል እንችላለን፣ ሰላም ልናድር እንችላለን። ነገንም ሰላም ለመዋላችን ነገንም ሰላም ለማድራችን ግን ያ ዋስትና ይሆናል የሚል እምነት የለኝም። ምክንያቱም በግድ ነው ዝም በል ያልከኝ አስረኸኝ ነው አፍነኸኝ ነው
ወይም ደግሞ አባረኸኝ ነው። እነዚህ ሩቅ መንገድ እንደማያስኬዱን በተደጋጋሚ በዚች ሀገር ታሪክ ውስጥ ያየነው ነገር ነው። ቅድም ታምራት እንዳለው አሮጌው ነገር ውስጥ ወይም ደግሞ ኦልድ የሆነው ነገር ውስጥ የነበሩ ሰዎች ሬዚስት ማድረግ ሲጀምሩ ተፈጥሯዊ ነው። ልናስቀረው የምንችለው አይደለም። ምናልባት አደጋውን ልንቀንሰው እንችል ይሆናል እንጂ ከሆነ ለውጥ ወደሆነ ነገር ስንሸጋገር መጀመሪያው የነበረው ነገር ውስጥ ያሉ ግለሰቦች ያሉ ቡድኖች በተወሰነ መልኩ ሬዚስት ማድረጋቸው የሚጠበቅ ነው። ስለዚህ ደርግን እንደምናቀው ሬዚስት ማድረግ የሚችሉ ኃይሎች መፈጠር ሲጀምሩ ኮስችን ማድረግ ሲጀምሩ መጋፈጥ ሲጀምሩ ከዛ በኋላ እስከ ኢህአዴግ ሀገሪቱን እስከ ተቆጣጠረበት ጊዜ ድረስ የተወሰኑ ሚዲያዎችን ብቻ ለማዳመጥ የተወሰኑ የህትመት ውጤቶችን ብቻ ለማንበብ የተገደርንበት ያውም ተመሳሳይ ኮንቴንት እና ተመሳሳይ መድረሻ ያላቸውን ጽሁፎች ብቻ ለማንበብ የተገደርንበትን ዘመን እናስታውሳለን። መንግስት አፈረ በቃ ብዬ ነበር፣ ግን ሳየው ሚሆን ነገር አይደለም አለ። ያንን ቁጣውንም ግርግሩንም ወቀሳውንም ትችቱንም ስድቡንም በሚያስቆምበት መንገድ አስቆሞት ቆየን። 1983 እንደኛ አቆጣጠር ኢህአዴግ ሀገሪቱን ከተቆጣጠረ በኋላ ምናልባት እርግጠኛ አይደለሁኝም በዚች ሀገር ታሪክ ውስጥ በተለይ በፕሪንት ሚዲያው እነ 84 85 86 አካባቢ የነበረውን የሚዲያውን ነገር በደንብ እናስታውሰዋለን። ከዛ በኋላ ምን እየተፈጠረ መጣ የሚለውንም ሁላችንም በጋራ እዚች ሀገር ውስጥ ስለነበርን በደንብ የምናስታውሰው ነው። ከዛ ብዙ ነገሮች ጸጥ እንዲሉ ተደርጓል። የመጀመሪያው ጉዳይ የብሮድካስት ሚዲያው ኃላፊነቱን ተወጥቷል ወይ ብሎ ለማለት ብሮድካስት ባለስልጣን ራሱ ኃላፊነቱን ተወጥቷል ወይ የሚል ጥያቄ ያስነሳ ነበር። እነዛን ኢንሆም አሳይመንቶች የብሮድካስት ባለስልጣንን በተቻለ መጠን ሬጉሌት የሚያደርግበትንም መንገድ በባለስልጣኑ ወይም ደግሞ በመንግስት ትንፋሽ በበል አትበል፣ በዘግብ አትዘግብ፣ በለምን ዘገብክ በዘግብስ አይነት አተካራ ውስጥ በመግባት ሳይሆን የሬጉሌት የምናደርግበትንም ሲስተም በመቀየር በተወሰነ መልኩ ሳይንሳዊ በማድረግ በሚደረግ ጥረት ውስጥ አሁን እያየናቸው ያሉ ችግሮች እየበዙ እየተፈጠሩ እኛንም ብዙ ዋጋ እያስከፈሉ መጡ። ይሄ ነገር ዲሞክራሲያዊ ሀገር ለመገንባት ለማሰር ከከፈልነው መስዋዕትነት አይበልጥም። እየተፈጠረ ያለው ነገር በአስቸኳይ ዲሞክራሲያዊ የሆነ መደላደል እንድንፈጥር የሚያስገድደን ነው። አስቸኳይነቱን በደንብ እንድንረዳ የሚያደርገን ነው። ነገር ግን የሚከፈል መስዋዕትነት ነው። ወደ ዲሞክራሲያዊት ሀገር ለመሸጋገር በመናደርገው ጥረት ውስጥ እየከፈል ነው ያለው መስዋዕትነት ነው ብለን መውሰድ የምንችል ይመስለኛል። እንግዶችም እንደተስማማችሁት ዜጎች ወጥቶ የመግባት ራሱ ደህንነት ያለ መሰማት ሁኔታ ውስጥ ነው የሚገኙትና ከግለሰቦች አንስቶ እስከ አንዳንድ አክቲቪስቶች የሚያሰራጯቸው መረጃዎች የተለያዩ ጉዳቶችን እንዳደረሱም ያው ከናንተም ሐሳብ መረዳት ይቻላል። ይሄንን ከማቆም አንፃር መንግስት ሰሞኑን አንድ አዋጅ አጽድቋል። አዋጁም ያው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በሚል ያወጣው አዋጅ ነው። አቶ በላይሁን አዋጅ ሆኖ እስኪጠስ ከረቂቅ ህግ ጀምሮ አዋጅ ሆኖ እስኪጸድቅ ድረስ ያለፈባቸው ሂደቶች ምን ይመስላሉ? ከዛ አንፃር እርሶ ሐሳቡን ቢሰጡኝ። ከዛ ውጪ በአዋጁ ላይ የተለያዩ ሐሳቦች ሲንጸባረቁም ከርሟል። በተለያዩ የሲቪክ ማህበራትም የፖለቲካ ድርጅቶችም የሚዲያ አባላትም በአዋጁ ረቂቅ ህጉ ላይ ሲወያዩ ቆይተዋልና አንዳንዱ የመናገር ነጻነትን ያፍናል፣ አፋኝ ነው ብሎ ሐሳብ ሲሰጡ፣ ሌሎች ደግሞ እንደውም አዋጁ ቀድሞ ነበር መውጣት የነበረበት፣ አዋጁ ቀድሞ ቢወጣ ኖሮ እነዚህ ሁሉ የተከሰቱት ለመናገርም ዘግናኝ የሆኑ ድርጊቶች አይፈጸሙም ነበር የሚሉ ሐሳቦችን ያነሳሉና ከዚህ አንፃር ምንድነው የምትሉት እናንተ? ምን ሐሳብ አላችሁ? መጀመሪያ አቶ በላይሁን ሂደቱን ጀምረው የተወሰደ ተሞክሮም ካለ ከሱ አንፃር ሐሳቦችን ይሰጣሉ። ሌሎቻችን ደግሞ በዛ ላይ እየተንደረደርን ሐሳብ እንሰጣለን ማለት ነው። ይህን ህግ ለማውጣት መነሻ የሆነው ቅድም እንዳልነው በሀገራችን ውስጥ በተለይ
ሐሰተኛና ትክክለኛ ያልሆኑ መረጃዎች ስርጭትና የጥላቻ ንግግር የሚያደርሰውን ጉዳት ከጊዜ ወደ ጊዜ ያደረሰ ያለውን ጉዳት በመመልከትና ይሄ ነገር በወንጀል ሕጋችን ላይ በትክክል አድሬስ አልተደረገም ወይ ምንድነው ያለው ችግር የሚለውን ዝርዝር ጥናት ለማድረግ ተሞክሯል። በጣም ትልቅ ኦልሞስት ሁሉም ክልሎች ላይ በመሄድ ከሚመለከታቸው አካላት መረጃዎችን በማሰባሰብና እነዚህ ችግሮች ጉዳት አድርሰውባቸዋል የተባሉ አካባቢዎችን ጭምር በማዳረስ የጥናት ቡድን በማቋቋም ጥናት ተሰርቷል። ይሄንን ጥናት ስንሰራ እንግዲህ ያገኘናቸው ፋይንዲንጎች አሉ። በተለይ እንደመነሻ ይህን ህግ ለማርቀቅ እንደመነሻ የሆነው የወንጀል ህጋችን ላይ ከስድብና ዛቻ ጋር ተያይዞ የሚፈጸሙ ወንጀሎችን ስንመለከት በ1996 ዓ.ም በወጣው የወንጀል ህግ ላይ አንድ ግለሰብን ቢሳደብ ወንጀል ነው፣ ግልጽ የሆነ ወንጀል ሆኖ ተቀምጧል። ነገር ግን አንድ ግለሰብ ሌላን ብሔር እና ብሔረሰብ ቢሳደብ ወንጀል አላደረገውም፣ ወንጀል አይደለም፣ የግለሰብ ነው። ስለዚህ አንዱ የወንጀል ህጉ ላይ የነበረው ክፍተት ግለሰቦችን ፕሮቴክት አድርጎ ግን ብሔሮችና ብሔረሰቦችን ፕሮቴክት አላረገም። ስድብ፣ ዛቻ፣ ግልጽ የሆነ ስድብና ዛቻ አንድን ግለሰብ ስፔሲፊካሊ ካላመላከተ በስተቀር ወንጀል አይሆንምና ኢለመንቱ ግልጽ ነበረ። ስለዚህ ኢትዮጵያ ደግሞ የብሔሮች ብሔረሰቦችና ህዝቦች ሀገር ነች። በጅምላ ብሔሮች ብሔረሰቦችና ህዝቦችን በዛ መልኩ ድርጊት ከተፈጸመ ወንጀል የሚያደርግ ነገር መኖር አለበት ነው። ከዛ ግን ጥናቱ እየሰፋ ሲሄድ ወደዚህኛው እየዳበረ እያደገ የብዙ ሀገሮች ልምድም ሲታይ ጉዳዩ ሰፋ ተደርጎ እንዲታይ እንደ ምክንያት ሆኗል ማለት ነው። አንዳንድ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶችም እንዲህ አይነት ህግን እንድናወጣ አስገዳጅ አድርገው አስቀምጠዋል። ለምሳሌ ICCPR የምንለው የሲቪልና ፖለቲካል መብቶችን በተመለከተ በዓለም አቀፍ ደረጃ የጸደቀውና ኢትዮጵያም አባል ነች የዚህ ዓለም አቀፍ የሰብአዊ መብት ህግ ነው። ይሄ ህግ ኢትዮጵያም ፈርማለች፣ የሚፈረም ነው ኮንቬንሽን ስለሆነ እዚህ ኮንቬንሽን ላይ በመብትነት አንቀጽ 19 ላይ በግልጽ ይሄ መብት ነው፣ ፍሪደም ኦፍ ኤክስፕሬሽን መብት ነው ብሎ ካስቀመጠ በኋላ ግን ብሔሮችን፣ ብሔረሰቦችን፣ ሌሎች ጉዳዮችን ፕሮቴክት ለማድረግ ሀገራት ህግ ማውጣት አለባቸው። ዲስክሪሚናቶሪ የሆኑ ንግግሮችን ወዘተርፈ ለመከላከል ህግ ማውጣት አለባቸው ይላል እና አንዱ ዓለም አቀፍ ግዴታም አለብን፣ ይህን ጉዳይ መከላከልና መቆጣጠር አለብን። ህገ መንግስታችንም የመናገር መብትን በሚደነገው ክፍል ላይ ይሄ የመናገር መብት አብሶሉት እንዳልሆነና ከተለያዩ መስፈርቶች አንጻር ሊገደብ የሚችል መሆኑን አስቀምጧል። ስለዚህ እነዚህ ነገሮች በደንብ አድርገን ስናይ በቅድም መጀመሪያ ስገልጽ እንግዲህ የመናገር መብታችን የተለያዩ መብቶችን ኤክሰርሳይዝ እናደርግ የራሱ የሆነ ገደብ አለው። የኢትዮጵያ ህዝብ እንደምናውቀው አብሮ የመኖር ባህል ያለው ጎረቤት ከጎረቤት በሃይማኖት በምን በዘር ሳይለያይ አብሮ የኖረ ማህበረሰብ ነው። በጣም ጨዋ ማህበረሰብ ነው የኢትዮጵያ ማህበረሰብ። ለዛ ነው ቅድም መነሻ ላይ የዲሞክራሲ ስርዓትን በኢትዮጵያ ለመገንባት ትልልቅ እድሎች አሉ ያልኩት ለዛ ነው። ጨዋ ማህበረሰብ ነው፣ አብሮ የኖረ ሃይማኖት የማይለየው፣ ቋንቋ የማይለየው፣ የተለያየ በብሔር መለያየቱ የማይለየው ማህበረሰብ ነው። ነገር ግን አሁን ኃላፊነት የማይሰማቸው እንደ ፖለቲካ ድርጅትም እንደ ግለሰብም እየተፈጠሩ መጥተዋል። ይሄ ደግሞ ቅድም መንግስት የዲሞክራሲ ምህዳሩን ለማስፋት ያደረገው ጥረትና ማህበረሰቡ ዲሞክራሲን እንዲለማመድ እየተለማመደ እንዲሄድ ከሰጠው እድል አንጻር የመጣ ክፍተት ነው። ከገደቡ የሚያልፍ ነገር ሲመጣ ምንድነው? ለምሳሌ ግልጽ የሆነ ብሔርን ብሔረሰብን የሚያንኳስስ አንዱ ብሔር በሌላው ላይ እንዲነሳ የሚያደርግ መረጃ ያስተላለፈ ግለሰብ ምንድነው ተጠያቂነቱ? የህግ ማዕቀፍ ያስፈልጋል። ግልጽ የሆነ ሐሰተኛ መረጃ የሚተላለፍ ከሆነ ምንድነው ተጠያቂነቱ? ብዙ ሀገሮች ህግ አላቸው። ብዙ ሀገሮች ቻይናን ብናይ ህግ አላት፣ ጀርመን ብንሄድ ህግ አለ፣ ኬንያ እዚህ ጎረቤት ሀገራችን ህግ አላቸው። በርካታ ሀገሮች ህግ አላቸው። የዓለም አቀፍ ልምድም የሚያመለክተው ይህንን ነገር በህግ ማዕቀፍ ካልገዛ ነው በስተቀር በጣም አደገኛ ነው። ግልጽ ማሳያ ሩዋንዳ በቂ ነው። ሩዋንዳ ያንን ያክል ማህበረሰብ እኮ ያለቀው ሩዋንዳ በጥላቻ ንግግር እኮ ነው። አገሮችስ ምን አደረጉ የሚለውን ነው በደንብ ለማየት የሞከር ነው። ሰርቻውት ያደረግነው እሱን ነው። ስለዚህ የተለያዩ ሀገሮች ያወጧቸውን ህጎች ለማየት ጥረት አድርገናል። እነሱን እንደ መነሻ ወሰድን። መነሻቸው ዓለም አቀፍ የሰብአዊ መብት ህግ ነው፣ ICCPR ነው። የህገ መንግስቱ ላይ ያሉት አብዛኞቹ ፓርት 3 ላይ ቻፕተር 3 ላይ ያሉት የኛ
ህገ መንግስት ላይ ያሉት ባይዜ አብዛኞቹ ከዓለም አቀፍ ሰብአዊ መብት ድንጋጌዎች የተቀዱ ናቸው። ዩዲኤችአር ላይ፣ አይሲሲፒአር ላይ፣ አይሲኤስሲአር ላይ የተደነገጉት ነው እዚህ አምጥተን ለማስቀመጥ ተሞክረው ማለት ነው። ስለዚህ እሱም የነዚህ ዓለም አቀፍ ሰነዶች መገለጫ ስለሆነ እሱም ማለት የፈለገው ምንድነው የሚለውን እነዚህን ኤክሴፕሽኖች ነው በጥንቃቄ ለማየት የተሞከረው ማለት ነው። ስለዚህ እነዚህ ድንጋጌዎች ከተረቀቁ በኋላ በርካታ ውይይቶች ለማድረግ ጥረት ተደርጓል። አንዳንድ ተቋማት እንደውም ኃላፊነት ወስደው በራሳቸው ለምሳሌ አዲስ አበባ ዩኒቨርሲቲ በራሱ ኢኒሼቲቭ የመጀመሪያውን ወርክሾፕ የተደረገው እዛ ነው። ከተረቀቀ በኋላ በርካታ ምሁራን ተጋብዘዋል። እዛ ላይ ውይይት ተደርጓል። በርካታ ግብአትም ተገኝቷል እዛ ላይ። ከዛ በኋላም የተለያዩ መድረኮች ፓርላማም ከሄደ በኋላ እንዲሁ ተጨማሪ በርካታ ውይይቶች ተደርገዋል። እንደዚህ አዋጅ በተለይ በፓርላማው በተደጋጋሚ ውይይት የተደረገበት ህግ አለ ብዬ አላስብም። በዚህ በህግ ማውጣት ሂደት ውስጥ እንግዲህ በተወሰነ መልኩ ሂደቱን በቅርብ ከሚከታተሉ ባለሙያዎች መካከል አንዱ ነኝ። እዚህ አዋጅ ላይ በልዩ ሁኔታ ነው ኢቭን ይመለከታቸዋል የተባሉ ፓርላማም ከመድረሱ በፊት በግለሰብ ደረጃም ለበርካታ ሰዎች በመላክ ውጭ ድረስም የሚመለከታቸው የተለያዩ ዓለም አቀፍ ድርጅቶችን በመላክ ግብአት እንዲሰጡበት የተደረገና ከግለሰቦችም እንዲሁ ከግለሰቦች ፌስ ቱ ፌስ ጋርም ቁጭ ብለን ውይይት ያደረግንበት ሁኔታ አለ። ስለዚህ ቤዚካሊ አንቀጽ 4 እና አንቀጽ 5 ላይ ያሉት ድንጋጌዎች ናቸው መሰረታዊ የሚባሉት። እነሱንም ይሄ ሐሰተኛ መረጃ ምንድነው የተለያየ ጥቃት እንዲደርስ የሚጋብዝ የሚያነሳሳ ማለት ምን ለማለት ነው፣ ኮንፊውዥን እንዳይኖር በግልጽ ዲፋይን ለማድረግ ጥረት ተደርጓል። ጥላቻ ንግግር ማለት ምን ማለት ነው በደንብ ዲፋይን ለማድረግ ተሞክሯል። ይሄም ከተደነገገ በኋላ ወደ አንቀጽ 6 ሄደን ኤክሴፕሽን አስቀምጠናል። እንደዛም ሆኖ አሁንም ጥንቃቄ ለማድረግ ለምሳሌ በፖለቲካ ምህዳር ውስጥ የፖለቲካ ምህዳሩን ለማስፋት በፖለቲካ ትችት በፖለቲካ ንግግር ውስጥ እነዚህ ነገሮች ቢንጸባረቁ ወንጀል እንደማይሆኑ ሃይማኖታዊ ትምህርት ምክንያቱም እዛ ውስጥ መግባት መንግስትና ሃይማኖት የተለያየ ነው። ሴኩላሪዝሙን አፌክት ላለማድረግ ዊ ዶንት ኖ እያንዳንዱ ሃይማኖት ውስጥ ያለውን ሴክት አናውቅም። ስለሌላው ሃይማኖት የሚለውን የሚናገረውን ነገር አናውቅም። እዛ ውስጥ መግባት ስለሌለብን ሃይማኖት ውስጥ ሃይማኖታዊ ትምህርት ውስጥ ለምሳሌ እንዲህ አይነት ነገሮች የሚተላለፉ ከሆነ እዛ ውስጥም መግባት እንደማያስፈልግና ሰው ተጠያቂነትን እንዳያመጣ ለትምህርታዊ ስራዎች ለትምህርት ለምሳሌ በተለያዩ የመማር ማስተማር ሂደት ውስጥ እንዲህ አይነት ነገሮች ሊነሱ ሊንጸባረቁ ይችላሉ። እዛ ውስጥም ቢሆን ጥንቃቄ ያስፈልጋል፣ መገባት የለበትም በሚል በኤክሴፕሽን በልዩ ሁኔታ ሁሉ ለማስቀመጥ ጥረት ተደርጓልና እንደተባለው መጀመሪያ ከላይ ስናየው ህጉ እንዲህ አይነት ነገሮችን አፌክት የሚያደርግ ይመስላል። ነገር ግን በከፍተኛ ጥንቃቄ የብዙ ኤክስፐርቶችን አስተያየት በጥንቃቄ በማስገባት አንዳንዶቹንም መጀመሪያ ካረቀቅ ነው በጣም ብዙ ነገር ነው ያወጣ ነው ማለት። ቤዚካሊ 3 ዓላማዎች ተቀምጠዋል አዋጁ ላይ ማለት ነው። 3 ዓላማዎች አንደኛው ቅድም ካልናቸው ቅድም ያነሳናቸው እንደ ተግዳሮት ብለን ያነሳናቸው ነገሮች አሉ። ለምሳሌ ሀሳብን በነጻነት የመግለጽ መብታቸውን ሲጠቀሙ ግጭት ወይም ሁከትን የሚቀሰቅስ ወይም ብሔርን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ በግለሰብ ወይም በተለየ ቡድን ማንነት ላይ ጥላቻ ወይም መድሎ የሚያስፋፋ ንግግር ከማድረግ እንዲቆጠቡ ማድረግ። መብትን ኤክሰርሳይዝ ማድረግ ተገቢ ነው፣ ህገ መንግስታዊ ነው ያለ ነው። ነገር ግን ሌሎች ጋር ድንበር ማለፍ የለብንም ነው። እሱን መከላከል መቆጣጠር ነው። ሁለተኛው መቻቻልን የኢትዮጵያ የብሔሮች ብሔረሰቦችና ህዝቦች ሀገር ነች ብለናል። መቻቻልን በከፍተኛ ሁኔታ መስበክ አለብን። መቻቻል ለኢትዮጵያ ማህበረሰብ የኖረበት ነው ብለናል። አሁን ግን የሚታዩ ቅድም እንደተባለው ኃላፊነት የማይሰማቸው በርካታ ግለሰቦች ተፈጥረዋል። አንዳንዴ በቃ ለማመንም የሚያስቸግር የሚተላለፉት መልእክቶች ማለት ነው። አንዳንዴ በኦርጋናይዜሽንም ጭምር እነዚህ ነገሮች ይገለጻል። ስለዚህ መቻቻልን የዜጎችን የውይይትና ምክክር መከባበርና መግባባትን ማበረታታትና ዲሞክራሲያዊ ስርዓትን ማጎልበት ነው ሁለተኛው ዓላማው ማለት ነው። ሶስተኛው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን መበራከትን ለመከላከልና ለመቆጣጠር ወይም ለመግታት ነው። አልፎ ሲመጣ የህግ ተጠያቂነትን ለመዘርጋት ነው። ቤዚካሊ እነዚህ ናቸው የአዋጁ ዓላማ። ህገ መንግስት የተፈጠረው ህዝብን ለማስተዳደር ተብሎ ብቻ አይደለም። የመንግስትን ስልጣን ወይም የመንግስት ስልጣን ላይ ያሉ ግለሰቦችና ቡድኖች ከተሰጣቸው ገደብ አልፈው እንዳይሄዱ ወጥሮ ለመያዝ ነው። ይሄ ቼክስ ኤንድ ባላንስስ የሚሉት የተለያዩ ተቋሞች እርስ በርሳቸው እየተያዩ እርስ በርሳቸውን እንዲቆጣጠሩ ለማድረግ እኮ የተፈለገው ስላልታመኑ እኮ ነው። ለብቻችሁ ከተሰጣችሁ ያው
ያገረሽባችኋል መልሳችሁ ወደ ጭቆናችሁ ትሄዳላችሁ ስለተባሉ እኮ ነው አንተን ስራ እርስ በርሳችሁ ግን በደንብ ቼክ ተደራረጉ የሚባል እሱም ስላልበቃ እኮ ነው የመንግስት ስልጣንን የያዙ ሰዎች ባህሪን ለመግራት ተብሎ ከነሱ ውጪ ነፃ ሚዲያ ወይንም ደግሞ መንግስታዊ ያልሆኑ ቡድኖችና ድርጅቶች የሚባለው እኮ ይሄንን የመንግስትን ስልጣን ገርቶ ለመያዝ እኮ ነው ወጥሮ ለመያዝ ነው ይሄ ህግ ምንድነው ፕሮብሌሙ አንደኛ ህገ መንግስታዊ አይደለም በቃ አይደለም ህገ መንግስታዊ ካልሆነ አልሆነም ነው አይደለም በግድ ስለተባለ ብቻ አይሆንም ለምን ህገ መንግስቱ አንድ አንቀጽ አለው አንቀጽ 29 መሰለኝ እርግጥ ነው ሐሳብን የመግለጽ ነጻነት ፍጹማዊ መብት አይደለም ተነጻጻሪ መብት ነው ከሌሎች መብቶች ጋር ተነጻጻሪ ነው አዎ ስለዚህ ሊገደብባቸው የሚችሉባቸው መንገዶች አሉ እነዚህ መንገዶች ግን በጣም በጠበበ ሁኔታ ነው ዲፋይን የተደረጉት እጅግ በጣም በጠበበ ሁኔታ ይሄንን ለማስጠበቅ ሲባል እነዛ በጣም በጠባቡ እጅግ በጠባቡ ዲፋይን ተደርገዋል እዚህ ዴፊኒሽን ውስጥ ወይም እዚህ አተረጓጎም ውስጥ የጥላቻ ንግግር ወይንም ደግሞ ሐሰተኛ መረጃ ሚል የለም ስለሌለ ህገ መንግስታዊ አይደለም በጉልበት ሊወጣ ይችላል ወጥቷል ነገር ግን የሌለን ነገር አለ ብለው ስለሚከራከሩ አለ በርግጥ አንዱሱ ሁለተኛ ሁለት ነገሮች ናቸው እዚህ ውስጥ ያሉት የጥላቻ ንግግር የሚባልና የሐሰተኛ መረጃ የሚባል አለ ይሄ ስለ ጋዜጠኞች አይደለም ስለ ሚዲያ ኢንዱስትሪ ስለ ጋዜጠኞች አይደለም ስለ እያንዳንዱ ዜጋ ነው የሚናገረው የሐሰተኛ መረጃ የሚለው አሁን ዓለም የደረሰበትን አዲስ ኢንፎርሜሽን ኢኮኖሚክ ኦርደር አለመረዳት ብቻ ነው ይሄንን ቢረዱ ኖሮ አያረጉትም እንደሚገባኝ ህግ መደረግ የሚችለውን ነገር ለማድረግ ይሞክራል እንጂ የማይቻለውን ነገር ለመቆጣጠር የሚወጣ አይመስለኝም ግን መሞከር ከፈለጉ ሊሞክሩት ይችላሉ የጥላቻ ንግግር ህግ ግን አንደኛ እሳቸው አሁን ለመጀመሪያ ጊዜ ከሳቸው ሰማሁኝ ከዚህ በፊት የነበሩት ሰዎች በሙሉ ይሄንን አይቀበሉም ነበር የጥላቻ ንግግር ህግ የይፋዊና የአደባባይ ንግግርን ስነ ምግባር እንዲኖር ለማድረግ የወጣ የቡድን መብት ጥበቃ ነው በየስከራከር ነው የግለሰብንም ይጨምራል አይጨምርም ግለሰብ የጥላቻ ንግግር ህግ የቡድን መብት ህግ ነው የግለሰብ ዜጋ መብት ህግ አይደለም ምክንያቱም የግለሰብ ዜጋ መብት ህግ ቢሆን ኖሮ ቅድምሳቸው እንዳሉት አንድ ሰው ተሰደብኩ ሞራሌ ተነካ ስብናዬ ተጓደለ ብሎ በሚነሳበት ጊዜ መክሰስ ይችላል በፖሊስ ጣቢያ ሄዶ በወንጀል መክሰስ ይችላል በፍትሐብሔር መክሰስ ይችላል ካሳ ይቀበላል እንደሱ አደረጉ የተባሉ ሰዎች አይ ቲንክ 6 ወር ይመስለኛል እስር ቤት ሊፈረድባቸው ይችላል አለ ህጉ ላይ ኦሬዲ አዲስ ህግ የሚያስፈልገው አይደለም አዲስ ህግ ያስፈልገው የቡድን መብትን ለመጠበቅ ነው የቡድን መብት ጥበቃ ላይ ችግሩ ምንድነው ስለሚያዳላ ነው ይሄ ህግ የተወሰኑ ቡድኖችን መብት አይጠብቅም ጭራሽ የተወሰኑ ቡድኖችን መብት ይጠብቃል 4 ናቸው መሰለኝ የተቀመጡት ብሔር ሃይማኖት ዘር ቀለም እና የአካል ጉዳተኞች ሌላውስ ለምንድን ነው የማይጠበቀው ሌላው የህብረተሰብ ክፍል የሰራተኛው መደብ ወርኪንግ ክላስ የሚባለው ቡድን ነው በኢኮኖሚያዊ ጥቅሙ የተደራጀ ቡድን ነው እንትን እኮ አለ የሰራተኛ ማህበራቶች እኮ በየመስሪያ ቤቱ አሉ ለምን ጥቅም ስላላቸው ጥቅማቸውን ለመጠበቅ የኮሌክቲቭ ራይትስ ሌበር ራይትስ የሚሉትን ለመጠበቅ እሺ እነሱን ብናገርስ አንድ ሰው እነሱን ቢናገር ይሄ ህግ አይጠብቃቸውም እነሱን ለምን አይጠብቃቸውም ለምን ያዳላል ህግ በባህሪው እኔ የህግ ተማሪ አይደለሁም እንደሚገባኝ ግን ህግ በባህሪው አያዳላም ማዳላትም የለበትም ለሁሉም እኩል መስራት አለበት ነው ይሄኛው ግን ያዳላል በህብረተሰብ ውስጥ በጣም ብዙ ቡድኖች አሉ እጅግ በጣም ብዙ ቡድኖች እና ደግሞ ቡድንነት ሁሉ ጊዜ ቀጥ ብሎ የሚቆም አይደለም ይቀያየራል ይሄ ህግ ግን የተወሰኑትን ቡድኖች ይጠብቅና ለምን አሁን ባለው ሁኔታ ስሜት የሚያቆረፍዱት እነሱ ስለሆኑ እነሱን ይጠብቅና ሌሎቹን ግን ይተዋቸዋል ይሄ ልክ አይደለም ነው ሁሉንስ ቡድኖች ልጠብቅ ቢል ምንድነው የሚሆነው ህብረተሰብ ውስጥ ያሉትን ቡድኖች በሙሉ ልጠብቅ ቢል ደግሞ
የአደባባይ ይፋዊ ንግግር ማድረግ አንችልም። ምክንያቱም ተቆጣው ተነጫነጭኩ ስሜቴ ተነካ የሚለው የህብረተሰብ ቡድን ማአት ነው እና ሁሉንም መጠበቅ አይቻልም። ሁሉንም ለመጠበቅ መሞከር የአደባባይ ንግግርን ጭራሽ መዝጋት ይሆናል። በዚህ ምክንያት አይሆንም ነው። ሌላው ማድረግ የሚፈልገው ምንድነው? ይሄ ትልቅ ያስተሳሰብ መዛነፍ ያለበት ሐሳብን የመግለጽ ነፃነትን ወይም መብትን ይዳፈራል። አዎ ለምን? በጥላቻ ንግግር ስም የሚያስከፋና የሚያስቆጣ ንግግርን ነው እየቀጣ ያለው። በእንግሊዘኛው ኦፌንሲቭ ስፒች የሚሉትን። ይሄ ትልቅ በደል ነው። ለምን? እኔ የነፃነቴን ዳርቻ የምለካው ሐሳቤን የመግለጽ ነፃነቴን ዳርቻ የምለካው በማስቆጣት ነው። ሰው በማበሳጨት ነው የምለካው። ሳበሳጭ ነው ነፃ መሆኔን የማውቀው። በተለይ ስልጣንን በትልቁ ሀብትን እና ህብረተሰብ ውስጥ ያሉ ተጽዕኖ ፈጣሪ ግለሰቦችንና ቡድኖችን ሳበሳጭ ሳስቆጣ ከብስጭታቸውና ከቁጭታቸው ተነስተው ምንም ሳያረጉኝ ሲቀሩ ህግ እኔን ሲጠብቀኝ መንግስት የኔን የግለሰብ መብት ሲጠብቅ ቤቴ ሄጄ ተኝቼ ተነስቼ ወደ ስራዬ ሲሄድ የዛን ጊዜ የመናገር ነፃነት አለኝ እላለሁ። የመስማማትማ ንግግር ለማድረግ ለምንድነው ነፃነቴን ቴስት ማድረገው ወይም የምሞክረው? እኔ እርሶን ማስደሰት ከሆነ ከኔ ጋር ለምን ይጣላሉ? ምኑ ጋር ነው የኔ ነፃነት የሚለካው? እርሶን በማስደሰቴ ስልጣን በማስደሰቴ ምኑ ነው ነፃ መሆነው? እንዲያውም ሊከፈለኝ ይገባል ስልጣንን በማነቃቃቴ ወይም በመደገፌ። ሐሳብን የመግለጽ ነፃነት ኤሰንሱ ወይም ቁም ነገሩ ያለው በማበሳጨት ልክ ነው። ኦፌንሲቭ ስፒች ይባላል። ይሄ ህግ የሚቀጣው ኦፌንሲቭ ስፒችን ነው። ይሄ ትክክል አይደለም፣ በደል ነው። ነገር ግን ምን ለማድረግ ነበር ሲሞክሩ የነበረው? ዴንጀረስ ስፒችን ነው ወይም አደገኛ ንግግርን ነው። አይ ቲንክ በጭንቅላታቸው ውስጥ ይሄንን ህግ ያወጡት ሰዎች አደገኛ ንግግርን እያሰቡ ነገር ግን ሳያስቡት ኦፌንሲቭ ስፒች ወይም የሚያበሳጭ ንግግርን ወደ መቅጣት ሄዱ። አደገኛ ንግግር ስታንዳርድ አለው። ዝም ብሎ አደገኛ ንግግር የሚባልም አይደለም። አንደኛው ስታንዳርድ ምንድነው? አደገኛ ንግግሩን ያደረገው ሰው በሚኖርበት ህብረተሰብ ውስጥ ተጽዕኖ የመፍጠር ችሎታ ያለው መሆኑና አለመሆኑ መታወቅ አለበት። ንግግሩ የሚደርሰው የህብረተሰብ ቡድን ታሪካዊ ግፍ፣ ኢኮኖሚያዊ መገለል፣ ፖለቲካዊ ተሳትፎ የሌለኝ ብሎ ያኮረፈ የተበሳጨ እና ለአመጽ የተነሳሳ ህዝብ መሆን አለበት ወይም ቡድን መሆን አለበት። ይሄ ቡድን ደግሞ ለመቆጣትና ለአመጽ ለመነሳሳት በቂ ምክንያት ሲኖረው ይሄው ህብረተሰብ ክፍል ተጽዕኖ ፈጣሪው አደገኛ ንግግር የሚያደርገው ተጽዕኖ ፈጣሪው ሰውዬ ከሚናገርበት የመገናኛ መንገድ ሌላ ምንም የመገናኛ አማራጭ የሌለው ሲሆን ያንን ንግግር የሚያስተባብል የሚቃወም ሌላ ተናጋሪ የሌለበት ቦታ ሲሆን በእነዚህ ምክንያቶች አደገኛ ንግግር የሚባል አለ። ስለ ዓለም አቀፍ ህግ ይወራል። ጀርመኖች በጣም የተለየ ታሪክ አላቸው። የሩዋንዳ ስለ ጥላቻ ንግግር ህግም አይደለም። እሱ በሜይንስትሪም ሚዲያ ወይም በሌጋሲ ሚዲያ በሚባለው በዋናው መገናኛ ብዙሃን የተደረገ ጉዳይ ነው። ሩዋንዳንና ጀርመንን ከዚህ ውስጥ እናውጣቸው። ነገር ግን ሌሎቹ ሀገሮች ህንድ፣ ይሄ ህግ የተቀዳበት አንዱ ህንድ ነው። ሁለተኛው ፈረንሳይ ነው። ፈረንሳይም ሆነ ህንድ የጥላቻ ንግግር ህግ ካወጡ በኋላ የጥላቻ ንግግር ውጤቶች ከ20% በላይ ጨምረዋል። የጥላቻ ንግግር ህግ በአደገኛ ንግግር ፊልም ቤት ውስጥ ገብቶ አንድ ሰው በጣም የሞላ ፊልም ቤት ውስጥ ገብቶ እሳት ተነሳ ብሎ ቢጮህ እና ሰዎች ደንግጠው በአንድ በር ብቻ ለመውጣት ሲራኮቱ በሚደርስ መደራረብ ሰዎች ቢሞቱና በኋላ ያ አደጋ ባይደርስ ያንን ያለው ሰውዬ ተጠያቂ ይሆናል። ለምን? በሞቱት ሰዎችና እሱ በተናገረው ንግግር መካከል ቀጥተኛ ግንኙነት ስላለ። አደገኛ ንግግር ማለት እሱ ነው። ወይንም ደግሞ በጣም የተቆጡ ወጣቶች ጋር አንድ ተጽዕኖ መፍጠር የሚችል ሰው ሄዶ አዎ ለዚህ ሁሉ በደላችሁና ቅሬታችሁ ተጠያቂው ይሄ የህብረተሰብ ክፍል ነው፣
ሂዱና እንደዚህ ያድርጉት ብሎ እነዛ ሰዎች ሆ ብለው ሄደው ጥቃት ቢያደርሱ አደገኛ ንግግር ነው። ኮዝ ኤንድ ኢፌክት አለው። ቀጥተኛ ተዛማጅነት ማቋቋም ይቻላል። አደገኛ ንግግርን እቀጣለሁ ብሎ ግን ኦፌንሲቭ ስፒችን መቅጣት ምንም አይነት ህገ መንግስታዊ መሰረት የለውም። አቶ ታምራት አይ ቲንክ ከነጻነት ከተናጋሪ ወገን በመሆን ነው ይህንን ሀሳብ ያንጸባረቁ ያሉት። ከተቀባዩና ጉዳት ከሚደርስበት አንደኛው፣ ሁለተኛው ደግሞ በዚህ ውስጥ ነጻነትና ደህንነት እኩል ይፋጠጣሉ። በደህንነት በኩል ያለውንም እይታ ወደ ጎን የገፋ ነው የእሳቸውን ክታብ ያምናሉ። ለዚህ ማሳያ ማስቀምጠው እነ ዲፕሊ ዲቫይድ ሶሳይቲ የተለያዩ ቡድናት የተለያዩ መገለጫዎች ያላቸው ቡድናት ባሉበት ሀገር ውስጥ የተለያዩ መገለጫ ሲባል ሃይማኖታዊ፣ ባህላዊ፣ ኢኮኖሚያዊ መገለጫ ባሉበት ይሄ ልዩነት ባለበት በስርዓቱ ማኔጅ ካልተደረገ ለግጭት ይጋብዛል። በስርዓቱ ማኔጅ የማይደረጉበት ምክንያት ተብሎ የሚጠቀሱት በአጥኚዎቹ አንዱ ፖለቲካዊ ምክንያት ነው። ኢኮኖሚያዊ ምክንያት አለ፣ ማህበራዊ ምክንያት አለ። ፖለቲካዊ ምክንያት ውስጥ አንደኛው ሄት ፕሮፓጋንዳ ይሉታል። ሄት ፕሮፓጋንዳ ምንድን ነው? ምናልባት በሁለት ግለሰቦች መካከል ያለ መነጋገርና መደማመጥ ሊሆን ይችላል። በውስጡ ይዞት የሚሄደው ኮኖት የሚያደርገው መልእክት የሚያደርሰው ውጤት በሂደት ለግሩፕ ጠብ ይጋብዛል። በሌላ አነጋገር ለደህንነት ስጋት ይሆናል። መንግስት እያንዳንዳችን በራፍ ደጅ አይቆም። ያደርግ የሚችለው ነገር አጥፊውን ተከትሎ ለፍርድ ሊያቀርብ ይችላል ጉዳት ከደረሰ በኋላ። ለምሳሌ እዚህ ቤት ውስጥ አንድ ሰው መጥቶ ጥቃት ቢያደርስብን ያጠፋው ሰውዬ በኋላኛ ጉዳት ከደረሰብን በኋላ ሊመጣ ይችላል። ለማጥፋቱ ምክንያት የሆነው ግን የጥላቻ ንግግር ሊሆን ይችላል ብዬ አምናለሁ። ህገ መንግስቱ ላይ የግለሰቦችን ሰብአዊ ክብር ይላል። ያው በወንጀል ህጉ አንቀጽ 615 ስር ስድብና ዛቻ ይህንን መጠበቅ ይወጣ ነው። ይህንን ፕሮቴክሽን የንብረት መብትን እንትን ፕሮቴክሽን ለመስጠት ከስድስት በወንጀል ህጉ ብዙ ህጎችን ያስቀምጣል። ለምን ያንን ጥሰት የፈጸሙ ሰዎችን ለመቅጣት ማለት ነው። እንደዚሁ የሰብአዊ ክብርን ሁለተኛው የሚለው የወጣቶችን ደህንነት ለመጠበቅ ይላል። ጥላቻ ንግግር እኮ ለወጣቶች ደህንነት ስጋት ሊፈጥር ሊሆን ይችላል። ምን መሰለ ኢትዮጵያ እንግዲህ በእንቅርት ላይ ጆሮ ደግፍ ያለባት ሀገር ነች። እንዳልኩ ብዙ ወጣቶች አሉ፣ ብዙ ያልተማረ ዜጋ አለ። ኢሊትሬሲ እና ፖቨርቲ ሌቭሉ ሃይ ነው። ገቨርንመንት ፕሬዘንስ ሎው ነው። በተለይም በዘመናዊው የኢትዮጵያ ፖለቲካ ታሪክ ውስጥ ካየን ቴሪቶሪያል አኔክስ የሀገሪቷን መመስረት በኋላ መንግስታቱ ነው ከመካከል ወደ ዳር ሲወጡ በጣም እየሳሱ ነው የሚሄዱት። ይሄ በጣም ሊሰመርበት የሚገባ ተፈጥሮ። ሌላው ጦርነቶችን ለማድረቅ የሚል ነው። ወንድሜ ታምራት የሚያነሳው ነገር ጥላቻ ንግግሮች እኮ ለጦርነት ምክንያት ሊሆኑ ይችላሉ። በሌላ አነጋገር ለደህንነት ስጋት ሊሆኑ ይችላሉ። በዛኛው ወገን ሆኜ ነው ነገር ሙሉ ለማድረግ መሞክረው። አሁንም በተለይም ከለውጡ ወዲህ አንደኛ ፓወር ቫኪዩም አለ። እንደ በፊቱ ሪቮሉሽን ስር ነቀል ለውጥ አይደለም። ለውጡን ሬዚስት የሚያደርግም ለውጡን የሚደግፍም ኃይል የመንግስት ስልጣን በእጁ አለ እና አንዳንዴ ራሱ ፐርፔትሬተር ድርጊቱን ፈጻሚ ሊሆን ይችላል። ጥላቻ ንግግሩን ተከትሎ የሚመጡ ነገሮችን ፈጻሚ ሊሆን ይችላል። ኃላፊነት የጣለበት የመንግስት። ሌላው የዘ ፓወር ባላንስ ሺፍት የሚባል ነገር አለ። ከዚህ በፊት ስልጣን ላይ የነበረ ቡድን ቤቱ ቁጭ ብሎ የ100 ሚሊዮን ብር ኮንትሮባንድ ጋር ሊያዝ ይችላል። አርፎ አይቀመጥም። የሚያጣው ነገር ይኖራል። የሚያጣው ልዩ ነገር ፕሪቪሌጅ። ይህንን እንደ አንድ ኢንስትሩመንት ሊጠቀም ይችላል። እንዳልኩ የሚገፋፉ ፍላጎቶች ያሉባት አውድማ ነች ይህች ሀገር። በቅጡ ካልያዝናት ከባድ ነው። ኮንፍሊክት ፕሮን ኤሪያዎች አሉ። ሌት አሉን በጥላቻ ንግግር አይደለም። በውሃ እጥረት እኮ የብዙ ሰዎች ህይወት ይቀጠፋል። ወደ ቆላማው ሀገራችን በምንሄድበት ሰዓት አይ ነው ኢኮኖሚክ ኮዝ ነው። በአገሪቷ ስታድግ እነዚህን እድሎች በመፍጠር ዜጎችን ለነዚህ እንትኖች ተደራሽ በማድረግ ግጭቶችን ማሳነስ ይቻላል። ያው አንድ ነገር ሊሰመርበት የሚገባ ጥፋት ዜሮ አይገባም የትኛውም ዓለም። ለምሳሌ 2018 ላይ አሜሪካ ላይ ከ15000 በላይ ዜጎቿ በሌሎች ዜጎች ተገለዋል። ሰፊ ሀገር ነው። የመንግስት ፕሬዘንሱ መንግስት ያለ ሰፊ ነው። የመከላከል አቅሙ ጠንካራ ነው። እንደኛ ሀገር አይደለም። ግን 15000 በላይ ዜጎቿ ሞተዋል። ያ ከለውጡ በኋላ ወደዚህ ስንመጣ
ያ ብዙ ሰዎች ሞተዋል፣ ንብረት ወድመዋል። የአንድ ሰው ሞትም የመቶ ሰው ሞትም ያው ነው ለኔ ህይወት ነው፣ ንብረትም ነው። ግን ልናሰምርበት የሚገባው ነገር ብዬ ማምነው አውቃለሁ እሳቸው ኮንሰርኖች ምናልባት በኋላ በማሻሻያ ውስጥ ሊካተቱ የሚገባቸው ፍሬ ነገሮች አሉ። አዋጅ እንትን ህግ በባህሪው ዳይናሚዝም ነው፣ ለአዲስ እሳቤዎች ራሱን የከፈተ ነው። እንደዚህ አይነት እሳቤዎች በኋላ ላይ ተካተው ከሁኔታዎች ጋር ራሳቸውን እያጋመዱ እነዚህን እሳቤዎች ማካተት መቻል አለባቸው። ከዛ ውጭ ግን አሁን ባለንበት ተጨባጭ ሁኔታ ውስጥ አዋጁን በግልጽ እንደሚያስቀምጠው በውስን ሁኔታ ውስጥ አሁን ለምሳሌ ለደህንነት ስጋት ብዬ ማምነው የሃይማኖት የብሔር ምናምን ነው እንጂ ኢኮኖሚክ መደቦች መካከል ሰራተኞች መካከል የሚነሳው ነገር ለሀገር ደህንነት ስጋት አይደለም። እንደዛ ብዬ አላምንም። በተጨባጭ ያየነው ስጋት የሆነብንም ለኛ ኢሚነንት ዴንጀር የሆነብንም እነዚህ ተቃርኖች ናቸው እንጂ ወንድማችን ታምራት እንደሚያነሳው አይደለም። አንድ ነገር ላክልና ይሄን ሐሳቤን ልቋጨው። በዚህ አዋጅ ላይ ቅሬታ ያለው ሰው እና ይሄ ህገ መንግስታዊ ነው ካለ አዲስ ባህል ማበብ አለበት ብዬ አምናለሁ። ኢትዮጵያ ውስጥ ጥያቄ ካለን አውራ ጎዳና ላይ በመውጣት አይደለም፣ ሌሎች መንገዶችን በመጠቀም አይደለም፣ በተቋማዊ መልክ መፍታት እንችላለን። ህገ መንግስቱን የመተርጎም ስልጣን ያለው የፌዴሬሽን ምክር ቤት አለ። ይሄ ጉዳይ ኮንቴስተብል ከሆነ ይሄኛው ኮንሰርን አለ የሚል ሰው ወስዶ ሄዶ እንትን ይበል። ዲሞክራሲን በዚህ አግባብ ነው የምንለማመደው። ህገ መንግስቱ ፌዴሬሽን ምክር ቤት ያው በዋናነት የቡድን መብቶችን ዲፌንድ ለማድረግ የተቀመጠ ነውና ይሄንን አይቶ ልባት ይሰጣል ብዬ አምናለሁ። ጥላቻ ንግግር ባይኖርና አዋጁ ባይወጣ ደስ ይለኛል። በብዙ ምክንያቶች ማለት ነው፣ ሊዘረዘሩ በሚችሉ ብዙ ሰበቦች ይሄ አዋጅ ባይኖር ደስ ይለኛል። ግን ይሄ አዋጅ ይኑር የሚያሰኙ በርካታ ችግሮች በመሬት ላይ አሉ። የጥላቻ ንግግር አለ። የጥላቻ ንግግር ፈትኖናል። የጥላቻ ንግግር አቃይሞናል፣ አጣልቶናል፣ አራርቆናል። የጥላቻ ንግግር ሆድና ጀርባ እያደረገ ነው። የኢትዮጵያ ብሮድካስት ባለስልጣን የተወሰኑ መድረኮችን በተለያዩ ቦታዎች እያዘጋጀን ነበረ። ቢሾፍቱ፣ ሻሸመኔ፣ ባህር ዳር፣ መቀሌ ሰዎችን ሰብስበን የሚዲያ ኤሊትስ የሆኑ አይደሉም፣ የመንግስት ባለስልጣናት አይደሉም፣ ሌላ እንትን ያላቸው አይደሉም። ሲምፕሊ ዜጋ የሆኑ ሰዎችን እየሰበሰብን እናናግራቸው ነበረ። በጣም የገዘፈው ጩኸት፣ በጣም ብዙ ነገር ከዚህ ከጥላቻ ንግግር ጋር የሚያያዝ ነው። አዋጁ የጥላቻ ንግግር ማለት ብሎ ዲፋይን ያደረገው ነገር ጋራ የሚያያዝ ነው። ባለስልጣኑ የማህበራዊ ሚዲያዎችን ሬጉሌት ያደርጋል አያደርግም የሚለውን ነገር ግንዛቤ ከማጣትም በመነጨ በማህበራዊ ሚዲያዎችና በሜንስትሪሚንግ ሚዲያው አሁን እንደሚታየው ያለው መሰዳደብ እና ያለው ሌላውን ባንዱ ላይ የማነሳሳት ነገር በፖለቲካ ፓርቲዎች መካከል የሚወረወሩ ድንጋዮች አይደሉም። በፓርቲዎች መካከል የሚደረግ ቢሆን በዚህ ደረጃ ያሳስበንም ነበረ። በብሔሮች መካከል፣ በሃይማኖት፣ በአካባቢ፣ በክልል የሚደረገው ድንጋይ መወራወር ወደማንወጣው ማቅ ውስጥ እየወሰደን ነው። መንግስት ምንድነው እየጠበቀ ያለው? ምን እስክንሆን ድረስ እንደሚጠብቅ ብቻ መልስ እንፈልጋለን የሚሉ ብዙ ድምጾችን ከነዚህ ህዝባዊ መድረኮች ስሰማ ነበረ። ስለዚህ የጥላቻ ንግግር አደገኛ ነው። ታምራት ቅድም ባላቸው በጣም ሊያይቼ የራሳቸው የሆነ የዲግሪ የምክንያትና ውጤት የመሆን ነገር እንደዛ አይነት ነገሮችን ማየት እንችል ይሆናል። ግን በራሱ የጥላቻ ንግግሮች አደገኛ ናቸው። በማህበራዊ ሚዲያው በየስብሰባ አዳራሹ ብቻ ሳይሆን አሁን ራሳቸውን በደንብ ነፃ እያወጡ በሜንስትሪሚንግ ሚዲያው የኢትዮጵያ ብሮድካስት ባለስልጣን ሬጉሌት በሚያደርገው ሜንስትሪሚንግ ሚዲያው አንገታቸውን ብቅ እያደረጉ ነው ያሉት። ስለዚህ የዚህ የጥላቻ ንግግርን ለመቆጣጠር አዋጅ መውጣቱ የጥላቻ ንግግሩን ከመቆጣጠር አንጻር የራሱ የሆነ አዎንታዊ አስተዋጽኦ ይኖረዋል የሚል እምነት አለኝ። እንግዲህ
አዋጁ ላይ የአንዳንድ ሰዎች እንትን ይገባኛል፣ ስጋት ይገባኛል። ያንን ስጋት እጋራዋለሁ። ግን ስጋቴን የሚቀንሱልኝ አንዳንድ ነገሮችን አዋጁ ላይ አያለሁ። ለምሳሌ አዋጁ ማይነካቸው ነገሮች አሉ። ትምህርታዊ ወይም ሳይንሳዊ ምርምር አካል ከሆነ የዜና ዘገባ ትንታኔ ወይም የፖለቲካ ትችት አካል የሆነ እንደሆነ የኪነ ጥበብ የትወና መሰለ የስነ ጥበብ ውጤት የሃይማኖት አስተምሮት አካል ከሆነ የሚላለ ከዚህ ባሻገር በተለይ አሁን ከፈት ለማድረግ እየሞከርን ያለነውን የፖለቲካውን ምህዳር መልሶ ይዘጋብናል የሚለውን ስጋታችንን በተወሰነ መልኩ ሊያቃልልን የሚችለው አንድ ንግግር እንዳስተኛ መረጃ ተወስዶ የማይከለከለው ንግግሩን ያሰራጨው ሰው ወይም ያደረገው ሰው የመረጃውን እውነተኛነት ማረጋገጥ አይደለም። ለማረጋገጥ በሱ ሁኔታ ካለ አንድ ሰው የሱ አቅም በሚፈቅደው ደረጃ የሚጠበቀው ምክንያታዊ ጥረት ካደረገ ወይም ንግግሩ የጥሬ ሐቅ ዘገባ ወይም ዜና ከመሆን ይልቅ ፖለቲካዊ አስተያየት ወደ ትችት ያጋደለ ከሆነ የሚሉት እነዚህ ነገሮች በተወሰነ መልኩ የስጋታችን ማስተንፈሻ ይሆናሉ የሚል እምነት አለኝ። ኤግዛክትሊ የጥላቻ ንግግሩ መሬት ላይ ካለ አደገኛ በመሆኑም ላይ የምንግባባ ከሆነ ይሄን ሀይ የሚል አዋጅ መውጣቱ ብዙ ክፋት አለው ብዬ አላምንም። መንግስት አሁን ባለው ነባራዊ ሁኔታ መዘጋት ያለባቸውን ልሳኖች አልዘጋም በሚል ነው በተደጋጋሚ የምሰማው። በመናደርጋቸው የተለያዩ መድረኮችም ቀደም ብዬ እንደገለጽኩት መዘጋት ያለባቸውን ልሳኖች አልዘጋም በሚል ነው ጥንካሬውንም ጭምር መንግስትነቱንም ጭምር ሰው ኮስችን እንዲያደርግ እየሆነ ያለው። ስለዚህ መሬት ላይ ካለው ነባራዊ ሁኔታ አንጻር እንጂ አሁን ባለው ነባራዊ ሁኔታ የተናጋሪዎችን ወይም ደግሞ የሐሳብ ገላጮችን የመናገር መብት ለመዝጋት ነው የሚል እምነት በግሌ የለኝም። ከዚህ ባሻገር ግን ርቀቱን አዋጁ አስቀምጦታል። ለምሳሌ እኔ እናንተ በምንነጋገርበት ጊዜ ሰማው ኦፌንሲቭ ላረግህ እችላለሁ። ኦፌንሲቭ ሳረግህ ግን ያን የጥላቻ ንግግር ነው ብሎ በአዋጁ ውስጥ ያካትተው አይመስለኝም። የጥላቻ ንግግር ኮንሲኩዌንሱንም ጭምር ምን ሲሆን የጥላቻ ንግግር እንደሚባል ዲፋይን የተደረገበት ሁኔታ አለ። ኤፍሬም እንዳለው ታምራት ያነሳቸው በተወሰነ መልኩ እኔም የምጋራቸው ተካተው በወጡ የሚያሰኙ ግን ደግሞ በቀጣይ ኦፕን ስለሆነ ህጉ ይቀበላቸዋል ብለን ደግሞ ተስፋ እንድናደርግ የሚያደርጉ ችግሮች ቢኖሩበትም ይሄ አዋጅ የራሱ የሆኑ ክፍተቶች ቢኖሩበትም ባለመውጣቱ ከሚመጣው ጦስ መውጣቱ ይብሳል የሚል እምነት ግን የለኝም። እሳቸው ጋር ሲናገሩ ለግለሰቦችም እንትን እንደሚል እሳቸው ለመጀመሪያ ጊዜ አድሚት አድርገው የተባለው እንደዛ አይደለም ያልኩት። የወንጀል ህጉ ላይ የግለሰቦችን መብት ፕሮቴክት ያደርጋል፣ ለኢትዮጵያ ብሔሮች ብሔረሰቦችና ህዝቦችን ፕሮቴክት አያደርግም። ስለዚህ የቡድን መብት ፕሮቴክት ስለማድረግ አንዱ መነሻ የተደረገው እሱ ነው የሚለውን በዛ ማስተካከል ነው። ሁለተኛ ግን እንግዲህ ህግ ትልቅ ሙያ ነው፣ ትልቅ ሳይንስ ነው። አንድ ሰው የህግ ባለሙያ ለመባል 5 ዓመት በዩኒቨርሲቲ ውስጥ ቆይቶ ከተመረቀ በኋላ ነው የህግ ባለሙያ የሚባለው። ስለዚህ የህግ ዶክመንቶች ሲተረጎሙ የራሳቸው የሆነ አተረጓጎም አላቸው። እንደተባለው ህገ መንግስቱ ላይ ለምሳሌ አንዱ የጥላቻ ንግግር ወይ ደግሞ ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር ህግ ከሚወጣባቸው ምክንያቶች አንዱ የወጣቶችን ደህንነት አደጋ ውስጥ የሚከት ከሆነ የሚል ተቀምጧል። የጥላቻ ንግግር ወይም ሐሰተኛ መረጃ ስርጭት የሚል ነገር አልተቀመጠም የተባለው የወጣቶችን ደህንነት አደጋ ውስጥ ከሚከቱ ጉዳዮች አንዱ ይሄ ነው የሚተረጎመው። እንደዛ ነው ህጉ። ሐሰተኛ መረጃ ስርጭት ነው፣ የጥላቻን የሚነዙ ንግግሮች ናቸው የወጣቶችን ደህንነት አደጋ ውስጥ፣ የአገር ደህንነት አደጋ ውስጥ። እሱ ብቻ ሳይሆን ህገ መንግስቱ ይሄ ህገ መንግስት ከዓለም አቀፍ የሰብአዊ መብቶች ጋር በተናበበ መልኩ መተርጎም አለበት ይላል ህገ መንግስቱ ራሱ ማለት ነው። አንዱ ዓለም አቀፍ የሰብአዊ መብት ከሚባለውና ሁሉም የዓለም ሀገሮች ያጸደቁት ሁሉም በሚባል ደረጃ ያጸደቁት እኛም አባል የሆንበት አይሲሲፒአር ነው። አይሲሲፒአር ላይ በግልጽ ዲስክሪሚናቶሪ የሆነ ንግግርን ይላል ኤኒ አድቮኬሲ ኦፍ ናሽናል ራሻል ኦር ሪሊጂየስ ሄተርድ ዛት ኮንስቲቲዩት ኢንሳይትመንት ኦር ዲስክሪሚኔሽን ሆስቲሊቲ ኦር ቫዮለንስ ሻል ቢ ፕሮሂቢትድ ባይ ሎው ነው የሚለው።
ይህን እኮ ነው እያለን እኛ ከዓለም የተለየን አይደለን። ፓርቲ ነን። ለዚህ ዶክመንት የዓለም ሀገራት ያወጧቸው ህጎች አሉ። ኢትዮጵያ ምንድን ነው የተለየ የሚያደርጋት? ቅድም ያነሳኋቸው ሀገሮች አሉ። የጥላቻ ንግግርና ሐሰተኛ መረጃ ስርጭት ህግ አላቸው ኦልሬዲ ማለት ነው። አስፈላጊ ነው፣ ዓለም አቀፍ ግዴታም ነው። ከዛ ውጪ አዋጁ ብዙ ነገር ያጨቀ ነው እንደዚህ የተባሉት አይደለም። በጣም ግልጽ የሆነ ብዙ ነገር ያጨቀ እንዳይሆን በአንቀጽ 6 ላይ እነዛ ቅድም የተነሱ ነገሮችን በልዩ ሁኔታ እነዚህን አይነካም ተብሎ የዲሞክራሲ ምህዳሩን እንዳያጠብ ለማድረግ ከፍተኛ ጥንቃቄ ተደርጓል። ስለዚህ ቅድም እንዳልኩት በዚህ ደረጃም የስጋት ውስጥ የሚከት አይሆንም፣ አይፈጸምም። እሱ ግድ የለም። መንግስት የራሱ አፓራተስ አለው፣ እንዴት እንደሚያስፈጽመው ያውቀዋል። እንኳን ይሄን አዋጅና የሳይበር ክራይም አዋጅ በጣም ኮምፕሊኬትድ የሆነ እኛ ሀገር ላይ ያን ያክል በዛ ጉዳይ ላይ በቂ ባለሙያ በሌለበት ሁኔታ እንኳን የቻልነውን ያክል እያስፈጸምነው ነው ያለነው። አዋጅ ቁጥር 958 ይሄ የዛ አካል ተደርጎ ነው የሚወሰደው። የፍሪደም ኦፍ ኤክስፕሬሽን ኤክሴፕሽን ተደርጎ ነው የሚወሰደው። ሄት ስፒች እና ሐሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር የሚወጡ አዋጆች ማለት ነው። አንዳንድ ሀገሮች ላይ ሴፓሬት የሆነ አዋጅ ላይ ኖራቸው ይችላል። ግን ፍሪደም ኦፍ ኤክስፕሬሽን አዋጅ ላይ ኤክሴፕሽን አድርጋ ያስቀምጧቸዋል። እነዚህ ነው ድንጋጌዎች ማለት ነው። ስለዚህ በራሳችን ባይዘ የፈጠርናቸው አንድም አንቀጽ የለም እዚህ ውስጥ በራሳችን የፈጠርነው የለም። የሌሎች ሀገሮችን አይተን ከኛ ሀገር የህግ ስርዓት ጋር ኮንቴክስቹዋላይዝ አድርገን ያመጣ ነው። እኛ ሀገር ያለው የህግ አወጣጥ ስርዓት ምን ይመስላል? የኛ ሀገር ችግር ምንድን ነው? ቅድም ሌሎች ጉዳዮች ተባሉ። እነሱ ችግራችን አይደሉማ። ሰራተኛና ምናምን መካከል ተብሏል። ኢትስ ኖት አባውት ዲስክሪሚኔሽን ጉዳይ እኮ አይደለም። እኛ ሀገር መከልከል የምንፈልገው የስነ ምግባርን በአደባባይ ማስተማር ነው አይደለም። ህግ ስነ ምግባርን በአደባባይ የማስተማር ፍላጎት የለውም። መከልከል ነው። ህገወጥ ተግባር መከልከል ነው። ህገወጥ ተግባር ይከለክላል። ያ ህገወጥ ተግባር ሲተላለፍ በሚገኝበት ጊዜ ምን ቅጣት እንደሚያስቀምጥ በግልጽ ያስቀምጣል።